በዛሬው እለት የመኖራችሁ ትርጉም የእናንተ ምናልባት ፐርፐዛችሁ ሊሆን ይችላል። ቀጣይ ይህንን ማድረግ አለብኝ ብላችሁ የምታስቀምጡት እቅድ ወይም ደግሞ ታለንታችሁ ሊሆን ይችላል። ወይም ለአንዳንዶቻችሁ ደግሞ የመኖራችሁ ትርጉም ሊሆን ይችላል እና አሁን ላይ ይሄን የመኖራችሁን ዋና ምክንያት በግልጽ ካለማየታችሁ የተነሳ ወይም ደግሞ ለአንዳንዶቻችሁ ይሄን የመኖራችሁን ትርጉም ያጣችሁት አይነት ስሜት ከመሰማታችሁ የተነሳ ዝም ብላችሁ በደመ ነፍስ እየተጓዛችሁ አይነት ስሜት ሊሰማችሁ ይችላል እና አሁን ላይ ቀጣይ የት መሄድ እንደሚያስፈልጋችሁ ራሱ ለማወቅ ግራ የመጋባት አይነት ስሜት ሊሰማችሁ ይችላል። ነገር ግን እናንተ ህይወት ውስጥ ያለ አንድ ግለሰብ አለ። ይሄ ግለሰብ ጠንካራ የማይነቃነቅ መሰረትን ወደ እናንተ እንዲመጣ የሚያግዛችሁና ትክክለኛ ብርታት ሊሆንላችሁ የሚችልበት እድል ከፍተኛ ይሆናል። ይሄ ግለሰብ ወደ እናንተ የሚመጣው ደግሞ የእናንተን ኢንተረስት ወይም ደግሞ ፍላጎት ይበልጥ ክሬቲቭ በሆነ መልኩ በመግለጽ አሊያም ደግሞ የሆነ ነገርን በብቃትና ሞር ስኪልፉል በሆነ መንገድ ወይም ደግሞ ሞር ክሌቨር በሆነ ሁኔታ ባጠናቀቀ ግለሰብ በኩል በተለይ ደግሞ እናንተን ሞር የተረጋጋና ሴኩር የሆናችሁ አይነት ስሜት እንዲሰማችሁ በሚያድርግ ግለሰብ በኩል ወደ እናንተ የሚመጣ ይሆናል። በተለይ በዚህ ሰዓት በጭራሽ አላማችሁን ያጣችሁ አይነት ስሜት እንዲሰማችሁ ላለማድረግ ጥረት ብታደርጉም የተሻለ ነው የሚሆነው። እንደዚህ ማሰብም የሚኖርባችሁ ጊዜ አይደለም። ስለዚህ በቻላችሁት አቅም እናንተ ጠንካራ መሰረት እንዲሰማችሁ ሊያደርጉ የሚችሉ የተለያዩ መንገዶችን ለማየትና ለመመርመር እነዛን መንገዶች ለመከተል ጥረት ብታደርጉ የተሻለ ይሆናል።